السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. إن شاء الله تعالى ይህች አጠር ያለች የድምጽ ፋይል የምትሆነው ዘካተል ፊጥርን አስመልክቶ ይሆናል ማለት ነው። ዘካተል ፊጥር ነብዩ ሰለላሁ ዐለይሂ ወሰለም የደነገጉት ነው። ይህ ሸሪዓ ደንጋጊዎቹ ሁለት ናቸው፣ ሻሪዓ በመባል ይታወቃሉ። አላህና መለኮታዊ ራእይ አስይዞ የላካቸው ውድ መልእክተኛው እነዚህ ሁለቱ ብቻ ናቸው ሸሪዓን የሚደነግጉት። ከዚህ ምን እንይዛለን? አላህ አዘዘው፣ መልእክተኛው አዘዙት፣ ትእዛዙ ያው ነው፣ ልንሰራበት ነው የሚገባው። ዘካተል ፊጥር አንድ ወር ጾመን ስናበቃ ከዛ ምን ይደረጋል? ወደ ዒድ ሰላት ከመውጣታችን በፊት ለምስኪኖች መሰጠት ያለበትን እህል ተምር ይሁን ገብስ ይሁን ስንዴ ይሁን ማሽላ ይሁን ዘቢብ ይሁን አይብ ይሁን አካባቢው ላይ ሰዎች የሚመጋገቡት የሆነ ነገር እናወጣለን። ልኬታም ያላህ መልእክተኛ አስቀምጠውለታል። ለዚህ ሁሉ ማስረጃው ቡኻሪና ሙስሊም የዘገቡት ከአብዱላህ ኢብኑ ዑመር የተወሰደ ሐዲስ አለ። عن ابن عمر رضي الله عنهما قال ከአብዱላህ ኢብኑ ዑመር አላህ መልካም ስራቸውን ይወደድላቸውና እንዲህ አሉ። فرض رسول الله صلى الله عليه وسلم ዘካተል ፊጥር ያላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁን ዘካተል ፊጥርን ደነገጉ፣ ግዴታ አደረጉ። ፈረደ የሚለውን አስምሩበት። ስለዚህ ግዴታ ነው፣ አቅም ላለው ሰው ይሰራዋል ማለት ነው። ልኬታውስ ሰዓ ሚን ተምሪን አሉ። ከ2.5 ኪሎ እስከ 3 ኪሎ ድረስ ያለው አንድ ቁና በመባል ይታወቃል። ሰዓ ሚን ተምሪን ማለት አንድ ቁና ተምር። እንግዲህ አገሪቱ ላይ ሰዎች የሚጠቃቀሙት የሚበሉት ተምር ከሆነ 2.5 እስከ 3 ኪሎ ድረስ ያለ ተምር ይወጣል ማለት ነው። አው ወይንም ደግሞ ሰዓ ሚን ሸዒሪን ከገብስም ልክ እንደዚሁ ከ2.5 ኪሎ እስከ 3 ኪሎ ድረስ አለል አብዲ ወልሑር በባሪያም ላይ በጨዋም ላይ ወዘከሪ ወልኡንሳ በወንድም በሴትም ላይ ወሰጊሪ ወልከቢር በትንሽም በትልቅም ላይ ሚነል ሙስሊሚን ሙስሊም ከሆኑ ወአመረ ቢሃ ግዴታ ደግሞ አድርገዋታል አንቱ አዳ እንድትሰጥ ቀብለ ኹሩጂ ናሲ ሰዎች ከመውጣታቸው በፊት ኢለ ሰላቲ ወደ ሰላት ከመውጣታቸው በፊት ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ወተጂቡ እቺ ዘካተል ፊጥር እኮ ግዴታ ናት ደግሞ ለማን? ሊነፍሲሂ ሰውየው ለራሱ ግዴታ ይሆንበታል፣ የራሱን ማውጣት አለበት። ወሊመን ተልዘሙሁ ሙዕነቱ እሱ ስር ደግሞ የሚቀልባቸው ሰዎች ካሉ ለነሱም ማውጣት ግድ ይለዋል። ለምሳሌ አንድ የቤት አባወራ ሚስቱን ለማስተዳደር ልጆቹን ለማስተዳደር ኃላፊነት ተሰጥቶታል ከአላህ። ለራሱ ብቻ ሳይሆን እነሱ ሁሉ ምን ይሆናሉ? በሱ ስር ናቸው፣ ሊያወጣላቸው ይገባል ማለት ነው። እዚህ ጋር አንድ ወሳኝ ነጥብ ማንሳት ፈልጋለሁ። እሱም የቤት ሰራተኞች ገንዘብ ያገኛሉ፣ ደሞዝ ተከፋይ ናቸው፣ ነፍሳቸውን ችለው የራሳቸውን ሊያወጡ ይገባል። አንድ የቤት አባወራ በሱ ስር ወይም እሱ ቤት ስር የሚሰሩት የቤት ሰራተኞች ለሱ ግዴታው አይደሉም፣ በነፍሳቸው ግዴታው መወጣት አለባቸው። እዚህ ጋር እዝነት ያለ አግባብ ቦታ መምጣት የለበትም። ገንዘብ እየከፈላቸው ነው፣ ነፍሳቸውን አውቀዋል፣ ለነፍሳቸው ራሳቸው ተጠያቂ ናቸውና አውጥተው ይሄንን እህል ለሌሎች ምስኪኖች መርዳት አለባቸው። አንዳንድ አባወራዎች የኔ ቤት ሰራተኛ እኮ ደሃ ናት እንደዚህ ናት ይላል። 1500 ብር ደሞዝ ያገኛሉ፣ 2000 ብር ያገኛሉ። በ700 ብር ይሁን በ800 ብር ይሁን እነሱም እኮ ወደ ጌታቸው መቃረብ ይፈልጋሉና መርዳት ከፈለክ ደሞዝ መጨመር ከፈለክ በሌላ መንገድ ጨምርላቸው እንጂ አላህ ሸሪዓ ላይ የራሳችንን የግል አስተያየት አናስገባ። የአላህ መልእክተኛ የአረፋ ቀን ሲሆን ያዘዙት ነገር አለ። ምን እንዲደረግ? ስጋ ከምን በለው እንድናካፍል። የዒድ ዕለት ደግሞ ሲሆን ይሄው የታዘዘው እህል ማውጣት ነው። ሰራተኛም ይሁን የቤት ባለቤትም ይሁን ሁሉም የየራሱን ሊያወጣ ይገባል። ስለዚህ የቤቱ አባወራ ለራሱና በሱ ስር ላሉት ሰዎች ብቻ፣ እናቱ ከሱ ጋር የምትኖር ከሆነ ለእናቱ ያወጣል። በዚህ መንገድ ነው መሆን ያለበት። ይህ ደግሞ ሲደረግ መቼ ነው ወይስ በምን ሁኔታ ነው? ኢዛ ካነ ዛሊከ ይህም ከሆነ ፋዲለን የተረፈ ከሆነ እኮ ነው። አንቁት የውሚሂ ወለይሊሂ የአንድ ቀንና የአንድ ሌሊት ምግቡ ከሱ የተረፈለት ከሆነ ነው ምን የሚደረገው አውጣ የሚባለው እንጂ የአንዲት ቀን እንኳን ቀለብ የሌለው ሰው ዘካተል ፊጥር አውጣ አይባልም። ሳኡ ሚን ተምሪን አንድ ቁና ተምር፣ አው ሸዒሪን አንድ ቁና ገብስ፣ አው አቂጢን ወይንም ከአይብ አንድ ቁና፣ አው ዘቢቢን ወይንም ከዘቢብ አንድ ቁና፣ አው ቡሪን ወይንም ከስንዴ እና ከስንዴ መሰል ውጤቶች ምንን ይመስል ከዱቄት ከመሳሰሉት ከ2.5 ኪሎ እስከ 3 ኪሎ ባለው
ለአንድ ሰው ላይ ግዴታ ይሆንበታል። ለምሳሌ አንድ ሰው እሱ ሚስቱና 7 ልጆቹ ቢሆኑ ስንት ይሆናሉ? አንድ ላይ 9 ይሆናሉ ማለት ነው። ለ9 ሰው በዱቄት ብንወስደው ምን ይሆናል ማለት ነው? አንድ ሰው ለራሱ የሚያወጣው ስንት ነው? 3 ብለን ብንይዘው 3 አይደለ? 3 ኪሎ ዱቄት 3 ኪሎ ዱቄት ሲባዛ በ9 ተደርጎ ይሄ ለምስኪን ይሰጣል ማለት ነው። وقد فرضها رسول الله صلى الله عليه وسلم ያላህ መልእክተኛ እኮ ግዴታ አድርገዋታል። በምን ምክንያት? طهرة للصائم ጾመኛውን ሰውዬ ንጹህ ለማድረግ ከምን من اللغو ከውድቅ ንግግሮች ወረፈት ከማይጠቅሙ ወሬዎች ጾም ላይ በነበረበት ሰዓት ያጓደላቸው ነገሮች ካሉ እንዲጠግኑለት وطعمة للمساكين ደሃዎችን ደግሞ ያንን ቀን አብልቶ ለማዋል ማለት ነው። فمن أداها ያደረሳት ሰው قبل الصلاة ከሰላት በፊት ለድሆች ያደረሳት ሰው فهي زكاة مقبولة ለሱኮ ተቀባይነት መታገኝ زكاة الفطر ትሆንለታለች። ومن أداها ያደረሳት ያወጣት ሰው ደግሞ بعد الصلاة ከሰላት በኋላ فهي صدقة ለሱ ሰደቃ ትሆንለታለች። من الصدقات እንደማንኛውም አይነት ሰደቃ ትሆንለታለች እንጂ زكاة الفطر ተብላ አትያዝለትም። رواه أبو داود وابن ماجه أبو داودና ابن ماجه ዘግበውታል። እዚህ ጋር ያላህ ባሪያዎች ሆይ አንድ ወሳኝ ነጥብ ማንሳት ፈልጋለሁ። እሱ ምንድነው? ሰዎች ዱቄት፣ እህል፣ ገብስ፣ ተምር ከምንሰጥ ለድሃዎቹ የሚጠቅማቸው ገንዘብ ነው ይላሉ። አላህን ፍሩ ያላህ ባሪያዎች ሆይ እናንተ አይደላችሁም ለባሪያዎች የሚጠቅመውንና የሚጎዳውን የምታውቁት ማለት ነው። ይህ ሸሪዓ በራሳችን ተነስተን ምን አደርገው አይደለም ምንወስነው አይደለም። ከላይ ነው ሁሉ ነገር የወረደው። የአረፋ ቀን ካስታወሳችሁ እናርዳለን በግ ከምናርደው ላይ 1/3 ለምስኪኖች ይሁን ተባለ። hatta ቆዳ መሸጥ አይቻልም ተባለ። እና ምን እንበል ታዲያኛ? ስጋ ለደሃ ይጠቅመውም ለሱ የሚጠቅመው ገንዘቡ ነው እሱ የፈለገበትን ያደርግ እንላለን እንዴ? አንልም። እጅ መስጠት ነው ይሄ ሸሪዓ። በሚገርም ሁኔታ እኮ ሀገራችን ላይ ምን ይባላል? ጴንጤ በዱቄት ሙስሊሞችን እያከፈረ ነው ይባላል። ስለዚህ ለምን ተቀናጅተን ቁም ነገር አንሰራም? ምን በማድረግ ከዘካተል ፊጥር ላይ የሚሰበሰቡ ዱቄት፣ እህል የመሳሰሉትን ቀድመን ሰብስበን ፕሮግራም ተደርጎ ቀድሞ ፋብሪካ ታዞ ሰው ይከፍርባቸዋል የሚባሉ ቦታዎች ላይ የሚበላ የሚጠጣ ጠፍቶባቸዋል የሚባሉ ቦታዎች ላይ እዛ ለምን አንልክም? እንዲያውም አብዛኛውን ጊዜ እያየን ያለነው ሰዎች ከሀብታሞች በሚሰጣቸው ብር ጫት ሲቅሙበት ማይረባ ነገር ሲሰሩበት። ስለዚህ ፍልስፍናውን እንተውና በምግብ ስጡ ስንባል በምግብ ዘካ ለምሳሌ 100 ፍየል ያለው ሰው ዋናውን ዘካ ሲከፍል ፍየል ነው መስጠት ያለበት። የተቀመጠለት ቁጥር አለ። አይ ለዚህ ደሃ ሰውዬ ፍየሉን ከምሰጠው ፍየሎቹ እኔ ጋር ይቅሩና የገንዘቡን ግልባጭ ልስጠው ቢል ዘካ አውጥቷል ይባላል? አይባልም። ጭራሽ ለኛኮ ምንም አይነት ቦታ አስተያየት የለንም እዚህ ሃይማኖት ላይ ምን እንድናደርግ እንጂ እንድንቀበለው ብቻ እንጂ። ያላህ መልእክተኛ ደንግገውታል። በተምር በአይብ በገብስ በእንደዚህ ተብሎ ተቀምጦ ሲያበቃ ሰዎች ፍልስፍና ላይ ይወድቃሉ። አንተ ያላህ ባሪያ ሆይ እንዲህ አይነት አስተሳሰብ የምታስብ ሰው ካለ ነብዩን ለማረም እየሞከርክ ነውና ተጠንቀቅ። እንዲህ አይነት ነገሮችን ቆም ብለን ልናስብ ይገባል። ገሌ የሚባሉ ዑለማኮ ችግር የለውም ብለዋል። እኛ ከዑለማዎች ጋር አይደለም ችግራችን። ዑለማዎች ሙጅተሂዶች ናቸው። ልክ ሊናገሩ ይችላሉ፣ ሊሳሳቱ ይችላሉ። ከመልእክተኛው ንግግር ጋር ግን በግልጽ ሲጋጩ ካየን ወይም ሲሳሳቱ ካየን አንቀበላቸው። ማንም ይሁን ማን ማለት ነው። ስለዚህ አላህ ባሪያዎች ሆይ ይሄ ሁሉ ጊዜ እኔ ለምን እንደሆነ አላቅም ዲንን በቀጥታ ከመቀበል ይልቅ እንዲህ ቢሆንስ እያሉ ዲን ላይ አስተያየት ከመስጠት እንቆጠብ። የሆነ ጊዜ እኮ ልባችን ሊታሸግ ይችላል። በተደጋጋሚ እንዲህ ሸሪዓን መቃረን ላይ መውደቅ አደጋ ነው። አላሁ ሱብሓነሁ ወተዓላ መልካም ኢድ ያደርግልን። በዚሁ ስለ ኢድ ሰላት ትንሽ ጠቀስ ማድረግ ፈልጋለሁ። የኢድ ዕለት ነብዩ ሰለላሁ ዐለይሂ ወሰለም ሀይድ ላይ የሆነች ሴት ሁሉ ወጣ እንድትሳተፍ አዘዋል። ይህ ማለት ግን ሴቶች አለባበሳቸውን የኢድ ዕለት ሊያስተካክሉ ይገባቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሴት ልጅ ከቤት ስትወጣ ሰይጣን ያሳምራታል አሉ። ይሄ አሁን ልብ በሉ ምንን ሳይደበልቅ ነው? የምትቀባውን ሜካፑን፣ ዲዮድራንቱን፣ ሚሸተውን ምኑን ሳይጨምር ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከቤቷ በመውጣቷ ብቻ ሰይጣን ያሳምራታል አሉ። ስለዚህ አንቺ እህቴ ሆይ ኢድ ሰላትን እጣዳለሁ ያላህን ውዴታ አገኛለሁ ብለሽ ያላህን ቁጣ ወርሰሽ እንዳትመለሺ አለባበስሽን ልታስተካክይ ይገባሻል። ወንዶች ሆይ አላህን ልንፈራ አይናችንን ልንሰብር ግዴታችን ነው። በህይወታችን ልንቀልድ አይገባም። ለምን?
እነዚህ ሴቶች ማለት ለኛ ፈተና ተደርገው ነው የተፈጠሩት። ባየናቸው ቁጥር እየሟሟን ነው የምንሄደው። ልባችን እየተበላሸች ነው የምትሄደው። አይናችን የምታየው ነገር ልባችን ላይ ተጽዕኖ ትፈጥራለች። መልካም ነገር ካየን መልካም ትሆናለች፣ መጥፎ ነገር ካየን ትበላሻለችና የአላህ ባሪያዎች ሆይ ዒድ ሰላትን የዒድ ቀንን በሰላም ልናሳልፍ ይገባል። በዚሁ የመጨረሻ ነጥብ መጠቆም የምፈልገው የዒድ ቀን ዙሁርም ሆነ አሱር ሰላት በጀማዓ መሰገድ እንዳለባቸው ልንረሳ አይገባም። ሰዎች የዒድ ሰላትን ይወጣሉ፣ ከዛ ጫታቸውን ገዝተው ቁጭ ይላሉ። ዙሁርን እዛው ቁጭ ብለው ይሰግዳሉ፣ አሱርን እዛው ቁጭ ብለው ቤታቸው ይሰግዳሉ። ይሄ ወር ሙሉ የለፋንለትን የረመዳኑን ትልቅ የለውጥ ጊዜ የመጀመሪያው ቀን አበላሸ ነው ማለት ነው። በሸዋል አንድ ላይ ጫት በመቃም በመዝፈን በመሳሰለው። ስለዚህ አላህን እንፍራ። ረጅም ጉዞ አለብን። ስንቃችን ትንሽ ነው። አላህ እሱን ከሚፈሩት ያድርገን። አገራችንን ሰላም ያድርግልን። መጨረሻችንን ያሳምርልን። ዘካተል ፊጥራችንን በወቅቱ ሰጥተው ከሚቀበላቸው አላህ ያድርገን። የጀነተል ፊርደውስ ወራሾች ያድርገን። እኛንም ዝርያዎቻችንንም ከጀሃነም እሳት ከንፍቅና ከተጠላው ነገር ሁሉ አላህ ይጠብቀን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك